ወያለው እፈር ዲ በቀኝ ወጥቶብኝ ላስጨንቅ በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጭራሽ። አንድ የተሳሳተ ኳስ አገኛችሁ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማድዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው። ጠብቀኝ። እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መጥቶ ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝም አቅለ መናገር ማለት ነው። ስለ ብዙ አደረኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደርጉ ነው የሚነግረኝ እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቱቤን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን። ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። ዊአር ዘ ጋነርስ። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ እደሰታለሁ። ያው የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ የወጣው ከኛ እኮ ነው የሚመስለው። ኧረ በአላህ እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላቸው በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። አረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል በቃ የመጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከደክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ
ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም፣ ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን፣ አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው፣ አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ፣ ቴንኪው። በለው ምን አይነት ጨዋታ ነው ጋይስ? አንዴ ለዚህ ጨዋታ ከወንበራችን ተነስተን እናጨበጭባለን። የሚገርም ፋይት ነበር የተመለከትነው። በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱን የለንደን ክለቦች ያፋጠጠው የቼልሲና የአርሰናል ጨዋታ 1-1 በመጠናቀቅ ነጥብ ተጋርተው ተለያይቷል። በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞይሴስ ካይሴዶን ሜሪኖ ላይ በሰራው ከባድ ጥፋት ምክንያት በቀይ ካርድ አተውት ነበረ። ከዚያ በኋላ በርከት ላሉ የጨዋታ ክፍለ ጊዜዎች እንግዲህ በጎዶሎ ተጫዋች ነበር የተጫወቱት። ነገር ግን መድፈኞቹ አርሰናሎች ይህንን አድቫንቴጅ መጠቀም አልቻሉም ነበረ። ይባስ ብሎም ቼልሲ በቻለው አማካኝነት 48ኛው ደቂቃ ላይ አርሰናል በሚታወቅበት መንገድ እንግዲህ ከማዕዘን ምት የመጣች ኳስን ማስቆጠር ችሎ 1-0 ሲመራ ነበር። ነገር ግን ከዛ በኋላ አርሰናሎች 59ኛው ደቂቃ ላይ በሜሪኖ ከተሻጋሪ ኳስ ጎል በማስቆጠር አቻ ማድረግ ችሎ ነበረ። የሚገርም ፋይት ነበር የተመለከትነው። በቃ ፊዚካል ቻሌንጆች በጣም የበዙበት ፕሪሚየር ሊግ የሚሸት አይነት ጨዋታ ነበር የተመለከትነው። ገና በመጀመሪያው አጋማሽ ብቻ አንቶኒ ቴይለር 6 የሚደርሱ ካርዶችን ነበር የመዘዙት። 1 ቀይ ካርድ፣ 5 ቢጫ ካርዶችን ማለት ነው። በጣም የሚገርም ጨዋታ ነበረ። አርሰናሎች ግን ከዚህ በተሻለ የቁጥር ብልጫውን ይጠቀሙበታል የሚል እሳቤ ነበረኝ። ለኢንዞ ማሬስካው ቼልሲ ግን በጎዶሎ ተጫዋች ከ50 ደቂቃዎች በላይ ተጫውቶ ነጥብ ተጋርቶ መውጣት ለዛውም እንደ አርሰናል ካለ ቡድን ጋር በጣም ጥሩ ውጤት ይመስለኛል። ጥሩ ፉክር ነበር የተመለከትነው። አርሰናልም ከሜዳ ውጪ ነው ይህንን ጨዋታ ያደረገው። ነገር ግን ጨዋታው ላይ ከተፈጠረው ሁኔታ አንጻር አድቫንቴጁን መጠቀም ነበረበት ብዬ አስባለሁ። ለማንኛውም በፕሪሚየር ሊጉ አርሰናል አሁን 30 ነጥቦችን በመያዝ አንደኛ ደረጃ ላይ ይገኛል። ቼልሲ 24 ነጥቦችን በመያዝ ሶስተኛ ደረጃ ላይ ይገኛል። በናና ቤት ሰዎችን እየጋበዛችሁ በሪፈራል ቦት ገንዘብ መስራት ትችላላችሁ። ስለ ጨዋታው የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ይቻላል በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኮ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት፣ አንድ አቻ ነው ያለቀው። የምንፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫን ብላለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው። ምንድነው? እሺ ለምንድነው ያላሸነፍሽው አርሰናል ዛሬ? እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያደርጉልን በቃ ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ አለቀ። በቃ ምንም የማያጠራጥር በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ። በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼለው ይችላል፣ የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም፣ ላንተ አቻ አይገባም፣ ማርያምን አይገባም እንዴ። ይሄ ጥናሻም የለንደን ሚዜ ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ሲያጠቃ አይፈራ፣ በቀይ ወጣበት አይመስል። ይሄ ዋንጫ አንተ ነው። ካንተ ውጪ ማንም ሊበለው አይችልም። ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም። ማርያምን የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ፣ ለሁለቱም ፌር ነጥብ ነበር። አቻ ለሁለቱም አየር እኮ ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ የተባለ እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳሱ ጋር ራይት ነው ይሉት ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዲህ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው።
አርሰናል ደግሞ የሚያስቆጭ ነው፣ የእውነት የሚያስቆጭ ነው። አይኬሲዶ የጥቁር በቃ ጥቁር ወደድክም ጠላህም በዚህ ጨዋታ ለቼልሲ አለማጨብጨብ አይቻልም። ምንም ጥያቄ የለውም። 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም። ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጠረ ገብቶብህ አንዳቻ መውጣት ይሄ የሚያስጨበጭብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ 90 ደቂቃውን ተጫውቷል ማለት ነው። ምንም ሪሲ ጀምስ ማለት ነው ብቻውን 3 ተጫዋች ምንም ጥያቄ የለውም። አጥቂ ነው፣ ተከላካይ ነው። በቃ ምን አለፋ በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር በአርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ ሙሉ ቡድን ቢሆን ከዚህ በላይ ውጤት ያስመዘግባል ብዬ አስባለሁኝ። እንደኔ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሾር ኮፕ ሊንክ እያደረጋችሁ የፕላስ ምልክቷ እናንተ ነች። በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው? በፈጣሪ ስም ቸልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? አረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ የምንወስደውን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቸልሲ ቀይ ወጥቶበትም ምን አይነት እንዴት ዶሚኔት አድርጎ እንደተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥ ነው ያደረግነው ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቸልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው? አርቴታ በጣም እረፍ። ይሄ ባህሪ አያዋጣህም። አርቴታ አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ የአሰልጣኝ ሙድ አራምድ። እንዲህ ነው የሚነጫነጨው። ሲያስጠላ። በጊዜ በጣም ነው የሚያበሳጨው ውጤቱ። በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት።